የሰው ልጅ ስራ ከጀመረ ጀምሮ እንግዲህ የተለያዩ ቦታዎች ስራውን ይሰራል። በጣም ወደ ኋላ ብንሄድ ሃንተር ጋደረር የሚባለው ወይንም ማደንና የተለያዩ አትክልቶችና ፍራፍሬዎችን በመሰብሰብ ራሱን ሰስቴን የሚያደርገው ሰውን ብንመለከት ያው ውሎ ጫካ ነው የሚሆነው። ከመቶና ከሺህ ዓመታት በኋላ ደግሞ ዛሬን ስንመለከት የተለያዩ አይነት ቴክኖሎጂዎች መጥተው በጣም ቀልጣፋ የስራ አካሄዶች ተፈጥረው ያለንበትን ቦታ ደግሞ ስንመለከት ላፕቶፕ ካለ እዚህ ሆኜ መስራት እችላለሁ፣ ቤቴ መስራት እችላለሁ፣ አንድ ካፌ ውስጥ እንቁጭ ብዬ እያነበብኩ ስራዬን መስራት እችላለሁ። ታዲያ በዛሬው ሃሽታግ ሽቀላ እንግዲህ 3 መስፈርቶችን ይዘን፣ አንደኛ ቅልጥፍናን፣ ሁለተኛ ተቋማዊ ባህልን፣ ሶስተኛ ደግሞ ምርታማነትን ይዘን እስቲ የሰው ልጅ የበለጠ ውጤታማ እንዲሆን ቤቱ ነው መስራት ያለበት ወይስ ፈረንጆቹ እንደሚሉት ሪሞት ወርክ ወይንም ቤቱ ተቀምጦ የሚመቸው ቦታ ላይ ሆኖ መስራት የተሻለ ሰራተኛ ያደርጋል የሚለው እናያለን። ከዛም ደግሞ ጎን ለጎን የተለያዩ ሰራተኞችና አመራሮችን እያናገርን እስቲ የትኛው ለእናንተ ይሻላል የሚለውን አብረን እናያለን። መነሻዬ ላይ እንዳልኩት እንግዲህ ሰራተኞች ውጤታማነታቸውን እንደው ለመለካት ይሄ በጣም የተረጋገጠ ጥናት አይደለም። እኔ ራሴ ሪሰርች ሳደርግ ወይንም ይህንን ስራ ለመስራት ልበል ወይንም ኤፒሶድ ለመስራት ያረኩትን ጥናት ልበለው ያንን መሰረት በማድረግ ነው። 3 ነገር እናነሳለን። ቅልጥፍናን፣ ኮርፖሬት ካልቸር ወይንም ተቋማዊ ባህልን፣ ከዛ ደግሞ ሶስተኛ ምርታማነትን አንስተን እስቲ ሰራተኞች ውጤታማ እንዲሆኑ ቤታቸው ቢሰሩ ይሻላል ወይንስ ቢሮ የተቋሙ ቦታ ላይ መሆን ይቻላል የሚለውን ነገር እናያለን። እስቲ ቅልጥፍናን ብናነሳ በሁለት ነገር ላስረዳችሁ። አንደኛ ጠዋት 12 ሰዓት ተኩል ተነስቶ ትራንስፖርት ይዞ ደክሞት ሰልፍ ላይ ቆይቶ ከዛ ቢሮ የሚገባን ሰው እናስብ። ሌላ ደግሞ እስከ 1 ሰዓት የተኛ ሰውና ተነስቶ በቃ ሻወር አድርጎ ቁርሱን በልቶ ደግሞ ላፕቶፑን ከፍቶ ስራ የሚጀምር ሰው። ሁለቱም ሰዎች እንግዲህ ስራቸውን ይሰራሉ። በየትኛው ግን ጥሩና እንዴት ነው አሉታዊ ሁኔታዎች ይፈጠራሉ የሚለውን ነገር ሪሞት ወርክን ስላነሳን እንግዲህ እቤት የመስራትን ጥሩ ጎንና አሉታዊ ጎን እንየው። በአዎንታዊ መልኩ ስንመለከት እንግዲህ ቤቱ የሚሰራው ሰውዬ ብዙ ነገር ሳይንገላታ አእምሮ ሳይደክም በቃ ቤቱ ነበረ፣ ሻወር አደረገ፣ ተቀመጠ፣ ስራውን ይጀምራል። ጥሩ ንቃተ ህሊና ላይ ሆኖ ማለት ነው። የትራንስፖርቱ ረጅም የትራንስፖርት መጎሳቆል ሳይኖርበት ሳይደክመው። በሌላ መልኩ ደግሞ እንደ ዲስአድቫንቴጅ ወይንም አሉታዊ ጎኑ ግን ስናነሳ አንዳንዴ ስራችንን በጣም የምንወድ ከሆነ ከ3 ሰዓት እስከ 11 ሰዓት ቢሮአችን የምንሰራ ከሆነ አንዳንዴ ጠዋት ተነስታችሁ ላፕቶፓችሁን ከፍታችሁ የመጀመሪያ ስራችሁ ኢሜይል መመለስ ይሆናል አይደለ? ያ ደግሞ ባውንድሪ የምንለው ነው ወይንም ልኩን ሊያሳጣን ይችላል። አንዳንዴ ስራ ጥሩ ነው፣ ስራ ክቡር ነው ብንልም የራሳችን ደግሞ ህይወት መኖር ያለበት ስለሆነ የግል ህይወታችን ላይ ሊገባ ይችላል የሚሉን ክርክሮች አሉ። ምክንያቱም አንዳንዴ እንዳልኩት ስራችንን በጣም የምንወድ ከሆነ እንደው እስከ ማታ እስከ ሌሊትም ልንሰራ እንችላለን። ያ ደግሞ በህይወታችን ውስጥ ያለውን ባላንስ ወይንም ሚዛን ሊያሳጣን ይችላል ነው። በሁለቱም ግን ማቻቻል ከተቻለ አንዳንድ ሰው ወደ በኋላ ላይ እንደምናየው የትኛው ይሻላል የትኛው ይመረጣል የሚለውን መመልከት እንችላለን። ሌላኛው ደግሞ አብዛኛውን ጊዜ እንዲያውም አንዳንድ ድርጅቶችን ውጤታማ የሚያደርጋቸው ሰራተኞችን ብቻ አይደለም ድርጅቶችን ውጤታማ የሚያደርጋቸው ኮርፖሬት ካልቸር ነው ይባላል። በጣም እንዴት ነው ጽንሰ ሐሳቡ በጣም ቲዮሬቲካል ወይንም በሐሳብ ደረጃ ብቻ ነው ያለው፣ ኮርፖሬት ካልቸር የለም የሚል ደግሞ በጣም ግራ ዘመም የሚሆን አስተሳሰብ ይኖራል። ሆኖም ግን እስቲ ኮርፖሬት ካልቸር ራሱ ምንድን ነው የሚለውን ነገር ስናይ አንድ ተቋማዊ ባህል አለ። አንዳንዴ እንደው የመንግስት መስሪያ ቤቶች አሁን እንኳን ተሻሽሏል በጣም። የመንግስት መስሪያ ቤቶች ስንሄድ እሱ እኮ ስትሪክት ነው፣ በጣም ፕሮሲጀር አለው፣ ቢሮክራሲ የተሞላበት ነው ይባላል አይደለ? ያ የአሰራር ባህል ቅልጥፍና ልንለው እንችላለን። በጣም ለመርዳት ዝግጁነት ሊሆን ይችላል፣ የመፍትሄ አስተሳሰብ ሊሆን ይችላል። እነዚህ ነገሮች ተቋማዊ ባህልን ይገነባሉ። ከተቋማዊ ባህል አንጻር አንዳንድ ሰው በጣም ዶሚነንት ይሆናል ወይ ስብሰባዎች ላይ ለማውራትም ለመስራትም የሚነጋገረው ሁሌ ጮክ ብሎ የሚያወራ ሰው አለ አይደል? አንዳንዴ እኔ እባላለሁ ጮክ ብለህ ታወራለህ፣ ግን እንደዛ አይነት ሰዎች አሉ። አብዛኛውን ጊዜ ደግሞ ጸጥ ብለው ዶርመንት ሆነው ስራቸውን የሚሰሩ ሰዎች አሉ። እነዛ ሰዎች አብዛኛውን ጊዜ ሪሞት ወርክ ላይ ወይንም ከቤታቸው ነው ሲሰሩ ሚቲንግ የሚያደርጉት በዙም ሊሆን ይችላል፣ በተለያዩ አይነት መተግበሪያ አፖች ሊሆን ይችላል። ያ እኩል የሆነ የመወያያ መድረክ ይፈጥራል የሚለው አስተሳሰብ አለ። ሌላኛው ግን ደግሞ በአሉታዊ ጎን ስንመለከተው አንዳንዴ ከአለቆቻችን ጋር ሜንቶር የምንላቸው ሰዎች አሉ አይደል? አሁን እኔ በህይወቴ ውስጥ ብዙ ሜንቶሮች አሉ እና ከነሱ ጋር አብረን ጊዜ በማሳለፍ
የምንማራቸውን ነገሮች ላናገኛቸው እንችላለን። ሁሌ ቤት ሆነን ላፕቶፓችን ላይ ቁጭ ብለን የምንሰራ ሰዎች ከሆነን አብዛኛውን ጊዜ ያ የሜንቶርሺፕ ወይንም የመማር እድሉን አናገኘውም። ይሄም ደግሞ የሚፈጥረው አንዳንዴ መማር ብቻ ሳይሆን ለእድገትም ሊሆን ይችላል የምንማራቸውን ነገሮች ድርጅቱ ራሱ ሆሊስቲክ የሆነ ወይንም በአጠቃላይ ያለውን አመለካከት ላናቀው እንችላለን ማለት ነው። ሶስተኛውን ደግሞ ስናይ ምርታማነትን እንመልከት። አንድ ሰው የትም ቦታ ሆኖ ፎከስ ካረገ ስራ ሊሰራ ይችላል። ሆኖም ግን መነሳት ያለበት አንድ ነገር አለ። እስቲ እኔ ላፕቶፔን ከፍቼ ስሰራ ምን ያህል ደቂቃ የተቀመጥኩበት ሰዓት ሊሆን ይችላል። አንዳንድ ሰው 2 ሰዓት ገብቶ እኮ እስከ 11 ሰዓት ሊቆይ ይችላል። ሆኖም ግን የሰራው ስራ ምን ያህል ነው? አንደኛ አካውንታቢሊቲ ወይንም ተጠያቂነትን ለማስተካከል ወይም ለማስቀመጥ አለቆች ሁሌ ቢተያዩ ደስ ይላቸዋል ከሰራተኞቻቸው ጋር። አንዳንዴ ደግሞ ሰራተኞች እኔ ራሴን አውቃለሁ፣ ስራዬን አከብራለሁ፣ ስለዚህ ላፕቶፔን እስከከፈትኩ ድረስ ራሴን ቁጭ ብዬ የተቆጣጠርኩ መስራት እችላለሁ ሊባል ይችላል። እንዲያውም አንድ አባባል አለ፣ ከአይን የራቀ ከልብ ይርቃል ይባላል አይደለ? ልክ እንደዛ አንድ ቀን በቀን የማንገናኘው ሰው ወይንም ሰራተኛችን እንበል ወይ አለቃችን ያለን ግንኙነት በጣም እየተራራቀ ይመጣና እንዲያውም የኢሜል መመላለስ ወይም የቴክስት መመላለስ ይሆናል። ያ ደግሞ ምርታማነታችን እንኳን እንደው በተለያዩ አይነት ውጤት መለኪያ መንገዶች ቢለካም ያለውን ግንኙነት በጣም ስለሚያርቀው ምርታማነታችን እንዲያውም በትክክል እንዳይታይ ያሉ የእድገት ኦፖርቹኒቲዎች ወይም እድሎች ሊያመልጡን ይችላሉ። ይሄ አሉታዊ ነው። አዎንታዊ ግን ራሳችንን አውቀን እስከሰራን ድረስ ደግሞ አንዳንዴ ፎከስ አድርጎ ሰው መስራት ሲፈልግ በር ዘግቶ ይሰራል አይደለ? ቤታችን ውስጥ ሆነን ራሳችን ዲሲፕሊን ሆነ ስነ ምግባር ኖሮ የምንሰራ ሰዎች ደግሞ ከሆንን ብዙ ነገሮችን መስራት እንችላለን። ይሄ ተቀጥረን ስንሰራ ነው። የራሳችን ስራ ከሆነ ግን አብዛኛውን ጊዜ ስንመለከተው ቤታችንም ተቀመጥን ካፌም ተቀመጥን ያው ካልሰራን ስለማንበላ ራሳችንን ወጥረን መስራት ይኖርብናል ማለት ነው። እንግዲህ እነዚህ 3 መስፈርቶች ይዤ ትንሽ ለማስረዳት ሞክራለሁ። ዛሬ አንድ መስሪያ ቤት እጎበኛለሁ። እዚህ መስሪያ ቤት ውስጥ እንግዲህ ያሉ የተለያዩ ስራ የሚሰሩ ክሬቲቭ ፈጠራ ስራም የተለያዩ ስራዎችን የሚሰሩ ሰዎች ከዛ ደግሞ አለቆቻቸውንም ስጠይቃለሁ። ምንድን ነው እስቲ የቤት ሆኖ ሲሰሩ ያለው አድቫንቴጅ ወይንም ጥሩ ነገር፣ ለአለቆችስ ደግሞ ያለው ክፍተት እንደው አንዳንዴ ሲርቁ ምንድን ነው የሚለው እናያለን። ብዙ ሰው ቢጠየቅ የሚለው ከቤት መስራት ይመቸኛል ይመስለኛል። እኔም እሱን ሰፖርት አደርጋለሁ። ከቤት ብሰራ በጣም ደስ ይለኛል። Probably working from the office ትንሽ አስቸጋሪ ጥያቄ ነው እሱ። ምክንያቱም ያው ደስ የሚለኝ አይናቸውን እያዩ ብሰራ ደስ ይለኛል። እርግጥ ግን አሁን ባለንበት የጊዜው ሃይብሪድ ተደርጎ መሰራት የሚችሉ ነገሮች አሉ። እርግጥ ኢቨንት ፒአርም ቢቲኤልም መጨረሻው ከእንትን ጋር ግንኙነት ይፈልጋል። ይሄ ፊዚካል ግንኙነት ይፈልጋል ከምትሰራው ሰዎች ጋር። ኢት ዲፔንድስ በጣም ሰብጀክቲቭ ነገር ነው ብዬ ነው የማስበው። ኦልሶ ላይክ ባለህበት የስራ ዘርፍ ይለያያል ሁሉም ነገር ብዬ ነው የማስበው። የመጀመሪያው ውድ አሁን ለኛ ኮሚኒኬሽን ውስጥ ስትሰራ ሜቢ ሂውማን ኢንተራክሽን በጣም አስፈላጊ ነው። ሶ ከቤት ተደብቀ ወይ ኮዲንግ አይደለም ቁጭ ብዬ በራሴ ዓለም ውስጥ ሆኜ የምሰራው አይነት ኢንቫይሮንመንት ላይሆን ይችላል። ከብሬንስቶርሚንግ ውጭ ያሉት ይሄ ከካሜራው በስተጀርባ ያሉት ስራዎች እንትን ላይ መስራት ይችላሉ። ለምሳሌ በቤት መሆን ይችላል። ይሄ ኮንሰፕት ዴቨሎፕመንቱን የሚጻፉትን ነገሮችን ምንድነው ኮንሰንትሬት አድርጎ መስራት የሚገባቸውን ነገሮች ከቤት ተኩኖ መስራት ይችላል። ግን መሬት ላይ የሚወርደው ስራ በፊት ለፊት መሆን ስላለበት በስሱ ሊቀላቀል ይችላል። ግን ሞስትሊ በስልክና በቲምስ ቻት ላይ ወይም በቴክስት በዋትሳፕ ተነጋግረህ የምትግባባው ነገር አይደለም። አንዳንድ ጊዜ ሚስ ኢንተርፕሬቴሽኑ በጣም ብዙ ነው። አንደርስታንዲንጉ አንድ አይነት ላይሆን ይችላል የሁላችንም። ከዛ ደግሞ ስራውን እያየው how it is going እያየህ የምትሰራበት መልኩም የተለያየ ነው የሚሆነው። ስፔሲፊክሊ እኛ ዲፓርትመንት ላይ ደግሞ ስመጣ ክላይንት ሰርቪሲንግ ነው። ሰዎችን ኢን ሶ ሜኒ ዌይስ ቴክ ኬር ማድረግ የሚጠበቅብህ ኢንቫይሮንመንት ነው የኛ ዲፓርትመንት። ኢንተርናሊም ሊሆን ይችላል። እያንዳንዱ ቲም ጋር ዲል እናደርጋለን። ከሁሉም ዲፓርትመንት ጋር ነው የኛ ዲፓርትመንት ዲል የሚያደርገው። ተያይተህ ተረዳድተህ ተመላልሰህ ካልተነጋገርክ ብዙ ነገሮች ዴሊቨር ላይ ይደረጉ ይችላል፣ ስታንዳርድ ላይ ጠበቁ ይችላል፣ ብዙ ነገር ጋፕ ሊኖረው ይችላል። አይ ውድ ሴይ
in person is more important እኔ እንግዲህ ይሄንን ቦታ ሳስተዳድር አሁን አንድ 7 ዓመት ሆነኝ ሰው ወደ መስሪያ ቤት ሲመጣ እዚህ ነው እረፍት ያለው ቤት አይደለም ይሄ ከቤት መስራት ከቢሮ መስራት የሚለው የውጭ ዓለም ላይ ያለው አስተሳሰብ ለዚች ሀገር የሚሰራ ነው ብዬ አላስብም አንደኛው ከኢንፍራስትራክቸር ኢንተርኔት ተጠቅመህ ነው አይደል ብዙ ሚቲንጎችን የምታረጋው ስብሰባዎችን ኦንላይን ስታረግ ኢንተርኔት መቆራረጡ ካለ ፍራስትሬሽን ዴቨሎፕ ያደርጋል ከክላይንት ጋር መነጋገር ይኖርብሃል እዚህ ኢንተርናሊ ውስጥ ካሉ ቲሞች ጋር መነጋገር ይኖርብሃል እሱን ለማድረግ አይመችም አሁን ያለን የኢትዮጵያ የኑሮ ዘይቤ ለምሳሌ አንተ ከምታቀው ጓደኞች ወይ ማብሮ ከሚሰሩ የሥራ ባልደራ ውስጥ የራሱ ሩም የራሱ ክፍል የራሱ የቢሮ መስሪያ ቤት ውስጥ ያለው ሰው ምን ያህል ሌላውን ነገር እንኳን ተተው ማለት ያናኗር ዘይቤያችን ከቤት መስራት የሚለውን ይሄ ወርኪንግ ፍሮም ሆም የሚለውን እንትን ያስችላል ብዬ አላስብም በአሁን ጊዜ ላይ እሱን ይፈጥራል ለማለት ይከብደኛል ምክንያቱም ቴክኖሎጂም ሰፖርት ያደርጋል ለሚቲንግም ሆነ ኤክስፕሌን ለማድረግም ቢሆን የሆነ ቪዲዮ ኮል ሁሉ ማድረግ የምችልበት ነውና as long as communication clear እስከሆነ ድረስ ምንድነው ታይምላይን ምናምን የመሳሰሉት ነገሮች ክሊር እስከሆኑ ድረስ ከቲም ጋር ያለን ኮኔክሽን አይቀንሰውም ቤት ስለሆንክና ስላልሆንክ ግን ሜቢ እንዳልከው ኢንዱስትሪ ትንሽ ለየት ይላል ሌላው ከሆነ ኢንዱስትሪ ሶ ለዚህኛው ኢንዱስትሪ ሜቢ once a week every other day ሊሆን ይችላል ለነሱ ጊዜዎች መገናኘት ሊያስፈልገው ይችላል ግን necessarily for all the jobs ተገናኝተ መስራት ያለብህ ነው ብዬ አላምንም Everything works better in person right computer screens hide lots of stuff context tonality personality you know so it's much easier to work one-on-one right if you've ever tried remote working following instructions especially in advertising you get a lot of feedback or changes if you don't hear the tonality or understand the articulation of who's speaking to you so easy to make mistakes right efficiency ላይ definitely የሆነ issue ነው especially ባለው current traffic jam maybe ለኔ ብዙ apply ላይ ያደርግ ይችላል ቅርብ ስለሆነ የምኖረው ግን ለብዙ ሰው like ግን ድሮ ሩቅ ሰፈር ነው ነበር 2 hours traffic jam ላይ ሆኜ already drained ሆኜ የምገባበት ጊዜ አለና already irritation build አድርጌ frustrated ሆኜ ምናምን በቃ on edge ሆኜ የምገባበት ነገር አለ which can impact ያደርጋል even ሰው ማኔጅመንት people management ላይ ራሱ impact ያደርጋል already የራስ frustration የራስ እንትን ኖሮብህ እሱ ላይ add on ሊያደርግ ይችላል so of course impact አለው መጨረሻ ላይ ግን ስራው still በመፈልገው pace በመፈልገው ኳሊቲ በመፈልገው ስታንዳርድ እየመጣልኝ ካልሄደ frustration still መጨማመሩ አይቀርም ስለዚህ I would ምረጪ ብትለኝ ወደ still ወደ in person መርጣለሁ You definitely need human interaction right and when you work remotely you're basically held hostage by your amenities if your electricity runs out you're in trouble if your internet goes down you're in trouble right but if I have you in front of me I can speak to you and we can get stuff done ለሁለቱም it goes both ways ቤት ሆነ ልታጣው የምትችለው ነገር ይኖርሃል እዚህ ሆነ ልታጣው የምትችለው ነገር ይኖርሃል እዚህ ስትሆን እንዳልከው ዳይሬክት ከሜንተርህ ልታገኘው የምትችላቸውን ስኪሎች ምናምን ሊቀንስብህ ይችላል ሙሉ ለሙሉ ታጣዋለህ ማለት አይደለም የምታገኘው ስኪል እንደውም በዛ ወይ ይሆናል ይሄ ኦንላይን በመታረገው አይነት ይሆናል ቤትም ስትሆን ደግሞ ልታገኛቸው የምትችለው አሁን ታይም ፍሪደሙ እንደውም ኮሚኒኬሽን without actually being ሰው ለሰው ያለውን ዴቨሎፕ ልታደርግ ትችላለህ ለሜንተርሺፑ ቅድም እንዳልኩት ነው ለሁሉም ነገር ኮሚኒኬሽን ነው ማተር የሚያደርገው as long as you have clear እሱን ችግር ያለው ይኖራል ቢያላስ ሌላኛው እንግዲህ ደግሞ እንትኑ እሱ ነው ድሮባኩ ከቤት መስራት የሚለው ነገር ኦን አ ዴይሊ ቤዝ እየተገናኘ ከሰራተኞች ጋር ማስተካከል ያለባቸው ነገር ፌስ ቱ ፌስ ከመነጋገር ይልቅ በሜሴጅ ብታረጋው ተናዶብኝ ነው ደስተኛ ነው ቶኑን ማግኘት አይችልም ሰው ፊት ለፊት ግን ተገናኝተ ከሰዎች ጋር ስታወራ ነገር ባይን ይገባል እንደሚባለው በደንብ መነጋገርና ማውራት ትችላለህ ሐሳብህን ወደ ታች ለማውረድ እንዳልከው ደግሞ ከሜንተርሺፕ አንግል ሰዎችን ስራ ላይ ሆነው ሲሰሩ አብረህ እያየህ
እያገዝክ ማሳደግ የምትችለው አብረህ ስትሆን ከቤት የሚለው ነገር እሱንም ያሳጣሃል። የሆነ የተወሰነ ሰዓት ፎከስ አድርጌ ኤፊሽንትሊ ልሰራ እችላለሁ ዴፊኒትሊ። ግን ደግሞ በጣም ብዙ ነገር ዲስትራክት ያደርገኛል። እኔ ፐርሰናሊ ቤት ውስጥ I have kids ትንንሽ ልጆች ነው ያሉኝ። ሶ እነሱ ዲስትራክት ያደርጉኛል። every 10 minutes they have stories to tell. they come, you know, they run and come to you. አይሆንም። ከዛ በኋላ at the same time ደግሞ like የሆነ ሰዓት ላይ maybe I should cook this, you know, I should make this ወይም ደግሞ የሆነ ነገር ዲስትራክት የሚያደርገኝ ነገር ብቻ ላላጣ እችላለሁ። ዲስትራክትድ ሆንኩኝ ማለት ኤፊሽንት አይደለሁም ላይሆን ይችላል፣ ግን ብዙ ዲስትራክት የሚያደርግ ነገር አለ። ኦብቪየስሊ ኦፊስም ሆነ ባይ ዘ ዌይ ከሆነ ሰው ጋር የሆነ ነገር የሆነ ስቶሪ እያወራህ ዲስትራክትድ ልትሆን ትችላለህ። that goes everywhere. at the end of the day ግን ዴሊቨሪው ላይ ኤፊሽንት የምትሆነው ምን ሰዓት ላይ ነው and where does it come የሚለው ነገር ላይ ነው። Everything works better in person, right? Computer screens hide lots of stuff, context, tonality, personality, you know? So it's much easier to work one-on-one, right? If you've ever tried remote working, following instructions, especially in advertising, you get a lot of feedback or changes. If you don't hear the tonality or understand the articulation of who's speaking to you, so easy to make mistakes, right? ዲሲፕሊን በጣም ያስፈልገዋል። ግን አንዴ እዛ ሲስተም ውስጥ ከገባ በኋላ ግን as long as you have ይሄ ሴት የተደረገ working hours በ2 ሰዓት ተኩል ገብተህ መስራት አለብህ እስከተባልክ ድረስ at the end of the day ገብተህ መስራት አለብህ። even እሱን ዲሲፕሊን ማታደርገው ከሆነ at the end of the day ማተር የሚያደርገው የምታወጣው አውትፑት ነው። 1 ሰዓትም ሰራሁኝ በቀን 24 ሰዓትም ሰራሁኝ በቀን እሱን ዲሊቨር ማድረግ እስከቻልኩ ድረስ ዲሲፕሊኑ እንደውም ለኮርፖሬቱ ምንም ብዙ ማተር አያደርግም፣ ግን አውትፑት ማተር ያደርገዋል። I think nowadays, because of all the screens we have, right? Especially the young people, and I'm a Gen Z as well. I identify as a Gen Z, so we do like flexibility, but I think the times are changing, right? The youth are different, mentality is different, but the business stays the same. We're in the business of relationships. We're in the business of, you know, getting to interact with human beings. Right? It's not just technology and back and forth emails. Yeah, you need that human touch. እንደው አንድ ወደ ኋላ ልመልስህና ከቤት መስራት የሚለውን እንትን ያስጀመረው ምንድነው? ኮቪድ ነው ማለት እኛም ሞከርነው። በኮቪድ ጊዜ ሞክረነው ነበር ለአንድ ሳምንት ሁሉም ሰው ከቤት ሆኖ እንዲሰራ አድርገን ኢንፍራስትራክቸሩን፣ ኢንተርኔቱን፣ ላፕቶፑን፣ ኮምፒውተሩን መውሰድ ያለበት ሰው እንዲወስድ ምናምን አድርገን ሴትአፕ አድርገናቸው ሰራተኛው ነው መልሶ ከቢሮአችን እንሰራ ብሎ ጠይቆ ተመልሰን ወደ ቢሮ የመጣ ነው። አይሰራም ስለሞከርነውና ስላየነው። ኤፊሺየንሲን በጣም ኮምፕሮማይዝ ያደርጋል፣ ፕሮዳክቲቪቲን በጣም ኮምፕሮማይዝ ያደርጋል። እንደምታውቀው ያለንበት ኢንዱስትሪ የክሪኤቲቭ ኢንዱስትሪ ነው። ስለዚህ ብዙ ብሬንስቶርሚንጎች አሉ፣ መነጋገር ይፈልጋል። ይሄ ሐሳብ ይሰራል፣ ይሄ ሐሳብ አይሰራም፣ እንዲህ ብናረገውስ፣ እንዲህ ቢሆንስ መባባል ይፈልጋል። እሱን ለማድረግ ደግሞ መገናኘት ይፈልጋል። ይገባኛል። አሁን ወጣቱ ጄኔሬሽን ምናምን ሊያስብ የሚችላቸው ነገሮች አሉ። ከቤት መስራት ግን ሞክረን ያየነውን ነገር ነው። ቲዮሪ ብቻ ሳይሆን አክቹዋሊ ሞክረን አይተነዋል። ከቤት ሆነን ለመስራት፣ ከቤት ሆነን ብሬንስቶርም ለማድረግ፣ ብሬንስቶርም ስል እንግዲህ ሐሳቦችን ለማመንጨት ምናምን ሞክረናል። አይሆን ለኛ ኢንዱስትሪ ይሄንን ስል ለኛ አሁን ላለንበት ለአድቨርታይዝመንት እና ለክሪኤቲቭ ኢንዱስትሪ ከቢሮ ሆኖ መስራቱ ትልቁ አማራጭ መንገድ ነው። ድንገት ጊዜው የቆመ ይመስላል። የህልምሽ ከፍታ መንገዱ፣ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ስራ፣ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ፣ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል፣ እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር፣ የንግድ ፈቃድና ህጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ። እንግዲህ አንድ ሰው
ትምህርት ተምሮ ከኮሌጅ ወጥቶ የተለያዩ መስሪያ ቤቶች እየሰራ የሙያዊ ብቃቱን ወይንም ክህሎቱን ማሳደግ ይችላል። ይህም እንግዲህ አንድ ተቋም ውስጥ ስንቀጠር ቅድም ያነሷቸው ነጥቦች አሉ። ኮርፖሬት ካልቸር የምንለው ባህል ወይንም ደግሞ ከአለቃ ጋር የምንወያይበት። ይሄ ግን አለመኖሩ ሰራተኞች ላይ ምን አይነት ክፍተት ሊፈጥር ይችላል ነው። አንደኛ የራሳችንን ጠብቀን ስነ ምግባር ኖሮን እንኳን ብንማር ወይንም ብንሰራ ያ ነገር አለመኖሩ በምን አይነት ጎዶሎ ነገሮችን ሊፈጥር ይችላል? ኮርፖሬት ካልቸር ወይም ኦርጋናይዜሽናል ካልቸር በአንድ ጊዜ ቢውልድ የምታደርገው ነገር አለ፣ በጊዜ ሂደት የሚመጣ ነገር ነው። እንግዲህ እኛ ደግሞ ይህንን ኦርጋናይዜሽን ለማስተዳደር ተረክበን ስናስቀጥለው የነበረ ፕሬሲደንት አለ፣ ከኛ በፊት የነበረ ኦርጋናይዜሽናል ካልቸር አለ። እሱን የተወሰነውን ጠብቆ ማስቀጠል፣ የተወሰነ ደግሞ አዲስ ቢውልድ ማድረግ፣ ከጊዜው ጋር የሚሄዱ ነገሮችን እየጨመርክ ማስኬድ ያስፈልጋል። ለምሳሌ ወርኪንግ ፍሮም ሆም ቨርሰስ ቅድም እንዳልከው ከኦፊስ መስራት የሚለው ከኦፊስ በመስራትህ ከሰዎች ጋር በመገናኘትህ አንዱ ትልቁ የኛ ቤት የዚህ ቤት ኦርጋናይዜሽናል ካልቸር የሁሉም ሰው ቤተሰብ የሁሉንም ሰው ቤተሰብ ያውቃል። ስለዚህ የእያንዳንዱ ሰው ቤተሰብ ኑሮ ላይ እንትን ላይ ሁላችንም ኢንቮልቭድ ነን። ይሄ በአንድ ቀን ቢውል ያደረግነው ነገር አለም። አብረን በመስራታችን አብረን በመቆየታችን አዛን ኦርጋናይዜሽን ዋናው ትልቁ ፕራውድ የሚያደርግ ነገር ምንድነው ብለህ ብትጠይቀኝ በጣም የምትኮራበት ነገር ምንድነው ካክተስ ላይ ብትለኝ በጣም ሎ የሆነ ኢምፕሎይ ተርኖቨር ነው ያለን። ሰራተኞች ብዙ አይለቁም። 23 ዓመት የሰራ ሰው አለ፣ 16 ዓመት የሰራ ሰው አለ፣ 14 ዓመት፣ 10 ዓመት እና 9 ዓመት ትንሹ ነው። 5 ዓመት የአሁኑ ጀኔሬሽን ትንሽ ይገባል ይወጣል። ግን ጀነራሊ እሱ ትልቅ ካልቸር ቢውል ስላደረግን ነው፣ ኮምፎርታብል ስላደረግን ነው ሰራተኞችን እዚህ ሆነው እንዲሰሩ የሚመች ኢንቫይሮንመንት ስለፈጠርን። እንግዲህ ቢሮውንም እየወጣ ማየት ትችላለህ። በኋላ ሰዎች ፍሪ ሆነው በራሳቸው የራሳቸውን ውሳኔ ወስነው ኃላፊነቱንም ወስደው የሚሰሩበትን ኢንቫይሮንመንት የፈጠርነው። ያ ደግሞ ሁሉንም ሰው ነው ደስ ብሎት እንዲሰራ የኔ ነው ብሎ እንዲሰራ። ኦነሮቹ አታገኛቸውም እዚህ ቤት የሉ፣ እኛን ራን የምናደርገው ድርጅቱ እና ያ ትልቅ ኦርጋናይዜሽናል ካልቸርን ቢውልድ የማድረግ መሰረቱ ነው። ትረስት ከላይ ጀምሮ የመጣ ነገር ስለሆነ ማለት ነው። ኦነሮቹ ትረስት ያደርገዋል። ራን ስታደርገው ቢዝነሱን በትረስት ራን ታደርገዋለህ። እንደዛ እያለ እየተዋረደ ይሄዳል ማለት ነው። መጀመሪያ ኮርፖሬት ካልቸር ዲፋይን ስናደርገው እነዛ ትንንሽ ግንኙነቶች ናቸው። ይሄ ከስራ ውጭ የምታወራው ወሬ፣ በሆልዌይ ላይ የምትነጋገረው፣ ከስብሰባ መሀል የምታደርጋቸው ነገሮች ናቸው ያንተን ይሄ አሁን ያልከውን ኮርፖሬት ካልቸር የሚለውን ቢውልድ የሚያደርጉት። ሪሞት ወርክ ሲሆን ትንሽ እነዛ ነገሮች ግንኙነት ስለማይኖረው ትንሽ ትሪኪ ነው። ግን ጥሩ ሲስተም ካለ የምትዘረጋው ኮሚኒኬሽን ሁሉ ነገር ይወስነዋል። እሱ ካለ ጥሩ ኮርፖሬት ካልቸር በሪሞት ስራም ላይ ክሬት ልታደርግ ትችላለህ። ግን ዩዥዋሊ ምንድነው ይሄ ያኛው ይሄ ፊት ለፊት የሚደረገው ነገር ትንሽ ስለማይኖር ሊያስቸግር ይችላል። አንድ ሰራተኛ ቤቱ ተቀምጦ ሲሰራ ያለው የራሱ የሆነ ስነ ምግባርም ዲሲፕሊንም ይኖራል። ሆኖም ግን አለቃው ደግሞ የሚረዳበት መንገድ አለ። አለቆች አብዛኛውን ጊዜ ደግሞ በደንብ ትኩረት የሚሰጡ ካልሆኑ ጠዋት መግባት ልክ እንደ ትልቅ ነጥብ ሊያዝ ይችላል። ሆኖም ግን አንዳንድ ሰው ደግሞ እንደው ስንፍናን ማስተማሪያ አይደለም 4 ሰዓትም 5 ሰዓትም ገብቶ ጠዋት ከገባው የበለጠ ውጤታማ ወይንም ስራ ሰርቶ ሊወጣ ይችላል። ያ ደግሞ ምንድነው ፈረንጆቹ እንደሚሉት ፐርፎርማንስ ቨርሰስ ፕሬዘንስ ይባላል። ፐርፎርማንስ ማለት እንግዲህ ማድረግ ወይንም መስራት ነው። ፕሬዘንስ ደግሞ እንግዲህ መኖር ነው። ሁለቱን ሲያነጻጽሩ አንዳንዴ ትኩረት የማይሰጡ አለቃዎች ስላለ ብቻ ይሄ ሰራተኛ በጣም ጥሩ ነው ሊል ይችላሉ። ስለዚህ እቤታችን ከሆንን ደግሞ እንግዲህ ወይም ሪሞት ወርክ ላይ ሆነ ሰራተኞች እንዴት ነው ያንን ነገር ልናልፍ የምንችለው? አለቆችስ በምን መልኩ ነው ሰራተኛን የሚገመግሙት? ካክተስ ኢንቫይሮንመንቱ ትንሽ ዲፍረንት ነው ፍሮም ኤኒ ትራዲሽናል ወርኪንግ ኢንቫይሮንመንት ከምትላቸው በጣም ዲፍረንት ነው የምንሰራበት መልኩ። ሞር ላይክ ወርክ ካምስ ፈርስት ዛን ስቶሪስ ኤንድ እንዴት አድርጌ ላስረዳ፣ ላይክ ቢሮክራሲው እና እንትኑ ካምስ ሌተር ዊዝ አወር ኢንቫይሮንመንት የምንሰራበት መልኩ ማለት ነው። ሞር ፓሽን ድራይቭ ያደርገዋል ሞስት ኦፍ ዘ ቲም። ስለዚህ ሁሉም ሰው ለፓሽኑ እና አውትፑቱ ላይ በጣም ፎከስ ያደርጋል ዳን በዚህ ሰዓት ገባ በዚህ ሰዓት ወጣ ወይም ደግሞ ኤፊሽንሲ። ቢካዝ እኛ ጋር ሰራ ኖሮ ዴር አር ዴይስ
እናነጋለን ቁጭ ብለን አድረን two nights ምናምን አድረን የምንሰራበት ቀናቶች አሉ because we want to deliver let's say በጣም ኤክሳይቲንግ የሆነ ፒች ኖሮብን ማንም ሰው ጥሎ አይሄድም even አንዳንዴ there are some team members ምንም እንኳን ኢንፑት ባይኖራቸውም just to support brainstorm ለማድረግ to help አብሮ ያድራሉ so that's the environment that we work in so it doesn't mean ደግሞ እኔ ፐርሰናል የሆነ ነገር ቢኖረኝ ወይ ነው የፐርሰናል የሚያስገድደኝ ነገር ኖሮ that I need to work from home for a day let's say I don't have a babysitter and I work from home for the day it's also flexible ገብቷል አይደል so ያ አንደርስታንዲንግ ስላለ within the agency I think እሱ ፓርት applicable አይደለም እኛ ቢሮ ስፔሲፊክሊ እና እሱ ፓርት ስላለ እንትን ይለኛል ግን like አንዳንዴ ዝም ብሎ በስንፍና የሚያረፍድ ሰው ሊኖር ይችላል obviously ሰዎችን ማኔጅ ስታደርግ so maybe እሱ ላይ ኮንቨርሴሽን ሊያስፈልገው ይችላል like you know what as a client servicing ደግሞ walking client ይኖራል so people need to be here ሁሉ ጊዜ walking አድርጎ ሰው okay እንደዚህ ፈልጌ ነው ብሎ ይመጣል so the first interface for communication client servicing team ስለሆነ ግዴታ ሁሌም እዚህ መኖር ይጠበቅብናል ግን it doesn't mean ሁሌም flexibility የለም ማለት አይደለም ሁለቱም ነው it's a combination of the two አንዱ ብቻ አይሆንም አይደለ ለምሳሌ የኛ የስራው ባህሪ በራሱ የሚፈቅዳቸው ነገሮች አሉ ለምሳሌ እንደ ሌላ የመንግስት መስሪያ ቤት ወይም እንደ ሲቪል ሰርቫንት ጠዋት 2 ሰዓት ተኩል ገብተው 11 ሰዓት ተኩል የሚወጡበት የስራ ኢንቫይሮንመንት አይደለም ያለው አንዳንድ ጊዜ ያድራሉ አንዳንድ ጊዜ ያመሻሉ አንዳንድ ጊዜ ስለዚህ ሰራተኞች መጨረሻ at the end of the day የሚለኩት በአውትፑት ነው በሚያወጡት እንትን ነው ጠዋት ገብቶ 11 ሰዓት ተኩል ስለወጣ ብዙ ያወጣል ማለት አይደለም ጠዋት ገብቶ ስላደረ እንደዛም ይሆናል ማለት አይደለም ስለዚህ የሁለቱንም ኮምቢኔሽን ፊዚካል ፕሬዘንሳቸው ወይም ደግሞ እዚህ ቢሮ መምጣታቸው በጣም ግዴታ የሚሆንብህ ሰዎች አሉ ዩር አድሚን የፋይናንስ አካባቢ ያሉ ሰዎች እነሱ ፊዚካሊ ዲማንድ ታደርጋለህ ሶሎ እንዲመጡ እንዲገቡ በሰዓት ምክንያቱም ደግሞ እነሱ መመለስ ያለባቸው ሰዎች ለምሳሌ የቃናን ክፍያ የምታሳልጠው ልጅ ያልገባች በሰዓቱ ስራዋ ላይ እሱ እንትን ያደርጋል ማለት ነው አንዳንዱ ግን አርፍዶም ቢገባ ማታ አምሽቶ አድሮ እዚህ ጠዋት 2 ተኩል ለምን አልደረስክም ብዬ ቁጭ ብዬ አልጨቃጨቅም እንደ እድል ሆኖ የኛ የስራው መስመር ምንድነው ውጤት ተኮር ነው ኢቨንት ነው ውጤት ተኮር ነው በቃ ስራው ስትሰራው ነው መሬት ላይ ስትወርድ ነው የምታየው ይሄ ከቢሮ ውስጥ የሚሰራና ሪሞት ላይ የሚሰራ ልዩነቱ አይ ቲንክ ከኮቪድ በኋላ ነው የመጣው የዚህ ሪሞት ስራ በብዛት የመጣውና ምን አይነት ነገር አምጥቷል በፊት ያው ቢሮ ተገብቶ በፓንች ተደርጎ ሰዓት ተቆጥሮ 2 ሰዓት ተገብቶ አሁን ግን ምን ሆነ ወደ ዴሊቨራብልስ በቃ ስራ ይሰጣል ይሄንን ስራ በስርዓት ዴሊቨር ማድረግ በስ ወደሱ ተቀይሯል ለኛ ቀደም እንዳልኩ ጥሩነቱ ዴሊቨር የሚደረግ ስራ ስለሆነ ወደዛ ሄዷል አሁን ምን አመጣሱ ኤፊሺየንሲን ሞር ጨመረ ስራው ሊወስድብኝ 3 ሰዓት ይፈጃል 4 ሰዓት ይፈጃል ሚለው ነገር ኦኬ እሺ ከ4 ሰዓት በኋላ ዴሊቨር ተደርጓል ወደ ዴሊቨሪ ይገባል ስለዚህ ይሄ ወደ ገደለው የሚባለው በቃ ወደ ገደለው ከዛ ወደሚቀጥለው ወደ ገደለው ትገባለህ ማለት ነው አብዛኛውን ስራ ፈጣሪዎች የሚያነሷቸው ነጥቦች አሉ ለስኬታቸው ከነዛም ስኬቶች መካከል አንደኛው your net worth is your network ይባላል your net worth is your network ማለት እንግዲህ እንግሊዘኛ በዛው ይቅርታ ያለህ የሰው ግንኙነት ነው ዋናው የሀብትም ልበለው ያለህ መጠን ያንን ነገር የገንዘብ መጠን ሊለካ የሚችለው ያለህ የሰው ትውውቅ ነው ይሄም እንግዲህ የሚገነባው ልበል 10 አመት አንዳንዴ እኮ ኤክስፒሪየንስ ተሞክሮ ምን ያህል አመት የስራ ልምድ አለው ሲባል የስራ ልምዱን ብቻ አይደለም እዛ የስራ ልምድ ያንን ሲያካብት ያወቃቸው ሰዎች ራሱ ልክ እንደ ትልቅ ሀብት ወይም ሪሶርስ የሚቆጠሩ ስለሆኑ ነው ሶ አንዳንዴ ቤታችን ውስጥ ሆነን ስንሰራ መነሳት ያለባቸው ነጥቦች መካከል አንደኛው ኔትወርክ ዲኬ ይባላል ኔትወርክ ዲኬ ማለት የምንገናኘው በጣም ከውስን ሰው ጋር ነው ኢሜል ነው የምንመላለሰው ቴክስት ነው የምንመላለሰው ስለዚህ አዳዲስ ሰዎችን አንተዋወቅም ወይም እንደው ለየት ያሉ ኔትወርኪንግ ኢቨንቶች ጋር ካልሄድን በስተቀር ማለት ነው ያን ታዲያ ሰራተኞች ይሄንን ነገር በምን መልኩ ይመለከቱታል ኔትወርኪንግ ላይ ቢሮ ሆነ የምታገኘው ኔትወርኪንግ እና ቤት ሆነ የምታገኘው ኔትወርኪንግ ይለያያል ግን እንዳልኩ ነው በዚህ ኢንዱስትሪ ደግሞ ኢቨንቶች ይኖራሉ ብዙ ነገሮች አሉ
ኮንሽስሊ እስከሄድክባቸው ድረስ ናት ኦንሊ ይሄ ከድርጅት ውጭ ያሉ ኢቨንቶች ኢቨን ድርጅቱ የሚያዘጋጃቸው ለክላይንቶችም ሆነ ለራሱ ምንድነው ኮርፖሬቱ የሚያዘጋጀው ዝግጅቶችን እስከሄድክ ድረስ ይሄ ፌስ ቱ ፌስ ኮኔክሽን ዊዝ ዮር ክላይንት ይኖራል። እዚህም እኮ ቢሆን ኤቭሪዴይ ክላይንቶችን አታገኛቸውም። ኤቭሪዴይ ቁጭ ብለህ ፊት ለፊት አታወራም። እንደውም ማጆሪቲ ኦፍ ኢት ኦቨር ዘ ኮል የሚሆን ነገር ነው። እዚህ መምጣት ሞር ኦፍ ቲም ጋር ያለውን ሊጨምር ይችላል እንጂ ከክላይንት ጋር ከኔትወርኪንግ ጋር ምናምን የመሰለውን እየሄድክ መገናኘት የምትችለው ነው። ሄደ ክላይንት ማምጣት ትችላለህ፣ ግን ሁሌ እየወጣ ክላይንት አትፈልግም። በነዛ ቀኖች መገናኘት ይኖርባል እንጂ ሁል ጊዜ ውድቱማች። አንድ ሰራተኛ እንግዲህ ቢሮ ውስጥ ተቀምጦ ሲሰራ ከቅርብ አለቃው ጋር እየተገናኘ የሆነ ታስክ ወይንም ስራ ይሰጣል። ያን ስራ ይሰራል። ሪፖርቲንግ ሜካኒዝም ይኖረዋል። እቤቱ ግን ሆኖ ሲሰራ ያው በኢሜል እየተላላከ ቢሆንም ስራውን ራሱ አክብሮ ካልሰራ ክፍተቶች ይፈጠራሉ። ሆኖም ግን ደግሞ በሰዓት የሚሰራባቸው ሀገራት አሉ። እኛ ሀገር እንኳን እንደው በስራ በወር ነው የሚታሰበው። በሰዓት ግን የሚሰሩ ሰራተኞች አሉ ውጭ ሀገራት ላይ። ጊግ ኢኮኖሚንም ማንሳት እንችላለን። ስለዚህ ስራውን መስራቱን ራሱ ዶክመንት ማድረጉ ሌላ ስራ ይሆናል ይባላል። አብዛኛውን ጊዜ ግን ትረስት ወይንም የመተማመኑን ነገር እንዴት መገንባት ይቻላል? እቤት ሆነን ስንሰራ በትክክል ስራችንን እየሰራ እንደሆነ አለቆቻችንስ በምንድን ነው የሚያረጋግጡት? ያው መጀመሪያ ላይ ያ እምነት ዴቨሎፕ እስኪደረግ ድረስ አብረህ የምትጓዛቸው ጉዞዎች ይኖራሉ። እሱ ማለት ምንድነው? ሙሉን አንተ የምትይዘውን የነበረውን ስራ በትንሽ እየሰጠህ ትቀጥልና ከዛ በኋላ ወደ ዋናው ሙሉ ለሙሉ ፕሮጀክቶች ሊድ እንዲያደርጉ ከክላይንት ጋር እንዲነጋገሩ ወደሚለው ይዞራል ማለት ነው። ሪሞት ላይ ትንሽ የሚያስቸግረው እሱ ነው። ያ ፎሎ አፕ ኦር ሙሉ ለሙሉ እምነትህን ጥለህ ለነሱ ስራውን መስጠት ትንሽ ሊያስቸግር ይችላል። ለዛ ነው ግዴታ የኛ ስራ ኦን ግራውንድ የሚሆነው። እንዴት ነው ዴቨሎፕ የምታደርገው? ያኛውን ቅድም እንዳልኩህ በትንሽ ትሰጣለህ። ከዛ ግን የኛ ስራ በጣም ፓሽን ይፈልጋል። ኖት ዝም ብሎ ይሄ እንደ ኖርማል ስራ የሚሰራ ሳይሆን ስሜቱ ከሌለ ፍቅሩ ከሌለ ለኢቨንት፣ ለፒአር፣ ለቢቲኤል ስራ እንደዚሁ ዝም ብለህ በቃ ሲዛር ሊደበርበት የምትለው አይነት ስራ አይደለም። ብዙ ዴዲኬሽን ይጠይቃል፣ ሰዓት ይወስዳል፣ ማምሸት አለ፣ በርቶ መስራት አለ፣ ከክላይንት ከሚጠብቅህ በላይ ሆነህ መገኘት አለ። አንድ ሁለት እርምጃ ቀድመህ ይሄ ከሆነ ይሄ ሊሆን ይችላል፣ ይሄ ከሆነ ይሄ ሊሆን ይችላል የሚለውን ነገሮች በሙሉ ከፋፍለህ ማየት አለብህ። ከዛ ደግሞ አንፕሪዲክትብል ነው የኛ ስራ እና አንዴ ነው ያለህ እድል። በቃ እሷን ካላገኘሃት መድገም የለም። ስለዚህ እሱን ሙሉ ለሙሉ እንትን ማለት ስላለ ቲም ላይ እንትን ለመጣል ትንሽ አንድ ላይ መስራት አለብህ፣ እምነት ለመጣል ሙሉ ለሙሉ። Fortunately, we're in the communication business. So I have no issues communicating expectations with the team. And I think we're all experienced enough to respect expectations versus outputs and also speed. So it's, as the better you communicate, people understand you and they deliver. So it builds on the trust that way. ፐርፎርማንስ ቤዝድ እስከሆነ ድረስ መገምገሚያው ይሄ ፕሬዘንስን ስለመጣ ስላልመጣ ስንት ሰዓት ስላልተቀመጥክ ሳይሆን አት ኤንድ ኦፍ ዘ ዴይ አውትፑቱ መጥቷል አልመጣም የሚለው እስከሆነ ድረስ መገምገሚያው አፌክት አያደርገውም ፐርፎርማንስን። ግን በስንት ሰዓት ገብታ ስንት ሰዓት ሙሉ ሎግድን ሆና ስንት ሰዓት ሙሉ ሰርታ ምናምን አይነት የሚል ኮሚኒኬሽን ከመጣ ዴፊኒትሊ ፕሬዘንስ ስለማይታይ እየቀነሰ ይመጣል ፐርፎርማንስ። ግን አውትፑት ቤዝድ ከሆነ ሲስተሙ አይ ቲንክ ይሰራል። ስራ ክቡር ነው። እንግዲህ የትም ቦታ ሆነን ብንሰራው ዲሲፕሊኑን ይፈልጋል። ያለመታከት መጣር አለብን እና እነዚህ ነገሮች ማሰብ አለብን። የትም ቦታ ሆነን ስራችን እንስራ፣ ግን ስራችን እናስቀድም በሚለው ነገር ማጠቃለል እፈልጋለሁ። የዛሬው ሃሽታግ ሽቀላ ይህን ይመስል ነበረ። እስከሚቀጥለው ሳምንት መልካም ጊዜ